አላህ ስብሐነሁ ወተዓላ ሰማይና ምድርን በስድስት ቀን ፈጠርኩኝ ብሎ ዝም ያለ አምላክ አይደለም። አምላካችን አላህ ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ሰማይና ምድርን በስድስት ቀን ፈጠረ፣ ከዚያም አረፈ፣ እግዚአብሔር ተነፈሰ ይላል። እንደዛ ብሎ ሂሳብ የለም። እዚህ ሰማይ ምን ያክል ቀን ተፈጠረች፣ ምድር ምን ያክል ቀን ተፈጠረች የሚለውን አላህ ስብሐነሁ ወተዓላ የገለጸበት ስፍራ ነው። የትም ቦታ መጽሐፍ ላይ አታገኙም ይሄን ማብራሪያ። በነገራችን ላይ አሁን ተመልከቱ። ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይን ይላል። በላቸው አንዴ ቤት አድርጉት በላቸው አለ። በላቸው የተባሉት ማን ናቸው? ነቢ ሰለላሁ ዐለይሂ ወሰለም አላህ ነው እያላቸው ያለው። እናንተ አላቸው በዚያ ምድርን በሁለት ቀኖች ውስጥ በፈጠረው አምላክ በእርግጥ ትክዳላችሁ፣ ለእርሱም ባላንጣዎችን ታደርጋላችሁ ሆነ ያ ይህንን የሰራው የዓለማቱ ጌታ ነው አለ። አሁን ምድርን በስንት ቀን ይፈጠራል? ልጆች ጻፉ። ምድር ስንት ቀን ወሰደች? ምድርን በሁለት ቀን አለ አላህ። ምድርን በሁለት ቀን። አሁን አውርደው ቀጣይ አስር ትንሽ ከፍ አድርገን 10 ላይ ምን ያህል ደግሞ ተመልከቱ። እሺ በእርሷም በምን ላይ? በምድር ላይ ማለት ነው። ልብ በሉ። በእርሷም በምድር ላይ ከበላዩዋ የረጉ ጋራዎችን አደረገ፣ በእርሷም በረከትን አደረገ። ልብ በሉ። ምድር ስትፈጠር መጀመሪያ ብቻዋን ነች፣ ጋራ አልነበራትም ማለት ነው። ከዚህ የምትረዱት ጋራን ከዚያ በኋላ እንዳደረገ እየነገረ ነው። በእርሷም በረከትን አደረገ፣ በውስጧም ምግቦቿን ገብታቸዋል። ካለፉት ሁለት ቀኖች ጋር በአራት ቀናት ውስጥ ለጥያቄዎች ትክክል ሲሆኑ ወሰናል። ስለዚህ ምድር ከላይ በስንት ቀን ተፈጥራለች? በሁለት ቀን ብሎናል። አሁን ደግሞ አላህ ስብሐነሁ ወተዓላ በሌላው ሁለተኛ ቀን ምን አደረገ? የምድር ተራራዎችን በረከቶችን እንደገና ፈጠረባት። በአጠቃላይ ስንት ሆነ? 4 ቀናቶች ሆኑ ማለት ነው። ከዚያ ሰማይን ደግሞ 11 ላይ ወረደ። ሰማይ 4 ከዚያም ወደ ሰማይ እርሷ ጭስ ሆና ሳለች አሰበ። ለእርሷም ለምድርም ወዳችሁም ሆነ ወይንም ጠልታችሁም አላቸው ታዛዦች ኑ አላቸው ይላል። ታዛዦችም ሆነን መጣን አሉ ይላል። ከዚህ የምትረዱት ደግሞ ሰማይን አላህ ስብሐነሁ ወተዓላ በቃሉ እንደፈጠራት ነው። ታዲያ እቺ ሰማይ ስንት ቀን ወስዳለች የሚለውን የት ነው የምናገኘው? ቀጣዩ ላይ በሁለት ቀኖችም ውስጥ 7 ሰማያት አደረጋቸው አለ። ስለዚህ ሰማይ ስንት ቀን ወሰደች? 2 ቀን። ምድር ስንት ቀን ወሰደች? 2 ቀን። የምድር ላይ በረከቶች ተራራ፣ ሸንተረር፣ ዛፍ በረከቶች እንዳለ የምድር ፍጥረት ሁሉ ስንት ቀን ወሰዱ? 2 ቀን። በአጠቃላይ ስንት ቀን? 6 ቀን ማለት ነው። ቅርቢቱም ሰማይ በመብራቶች አጌጥን አለ። ያ ማለት ይቺ የምድራችን ሰማይ 7 ሰማያቶች አሉ። ከ7ቱ ሰማያት ይቺ አሁን የምድራችን ሰማይ ነች። መብራቶች የተባሉት ምን ናቸው? ፀሐይ፣ ጨረቃ፣ ከዋክብቶች እነዚህ ያሉት በዚች በሰማይ ላይ ነው። በሌሎቹ 6 ሰማያቶች ላይ የለም እንደዚህ አይነት ነገር። ገብታችኋል? አላህ ስብሐነሁ ወተዓላ ይህንን ብርሃን ያደረግኩት በቅርቢቱ ሰማይ ላይ ነው ብሎ ተናግሯል። በቅርቢቱም ሰማይ ላይ መብራቶችን አጌጥን አለ። ከሰይጣናት መጠበቅን ጠበቅናት ይላል። ማለት ሰይጣናቶች ወደ ሰማይ እንዳይሄዱ ታገዱ። በእነዚህ ከዋክብቶች አይታችሁ ከሆነ ከዋክብቶች ይወረወራሉ። ተወርዋሪ ከዋክብቶች አሉ። እነዚያ ስራቸው የከዋክብቶች ዓላማ የተፈጠሩበት ለ3 ዓላማ ነው። አንደኛው ሰይጣናትን መምቻ ነው። ይህ የአሸናፊው የአዋቂው ጌታ ውሳኔ ነው አለ። አላሁ አክበር። ስለዚህ ይሄ ነው። ስለዚህ ምንድነው እየተናገረ ያለው? አላህ ስብሐነሁ ወተዓላ መጀመሪያ ምድርን ፈጠራት። መጀመሪያ ሲፈጥራት ምድር ለምጣ ነበረች። ማለት ተራራ፣ ሸንተረር ምናምን ዛፍ፣ ውሃ ምናምን የላትም ነበር። ለምጣ መሬት ብቻ አድርጎ ፈጠራት። ከዚያ ቀጣይ ምንድነው የተፈጠረው? ሰማይ ተፈጠረች። ገብታችኋል? እዚህ ቦታ ላይ ቅደም ተከተሉን እንደገና በማን ነው በሱረቱል ናዚዓት ላይ ቅደም ተከተሉን ስላስቀመጠው እዚያ ላይ ማለት ነው። ሰማይን በ2 ቀን ፈጠራት። ከዚያ በኋላ እንደገና የምድር ተራራዎችን፣ ሸንተረሮችን ምናምን በ2 ቀን፣ በአጠቃላይ በ6 ቀን ነው እየተናገረ ያለው። ይህ ማብራሪያ የት ነው የሚገኘው? ቁርአን ላይ ብቻ። መጽሐፍ ቅዱስ ላይ ያለው ላወፍ እግዚአብሔር ሰማይንና ምድርን ፈጥሮ እረፍት ኢጃዛ እንደወሰደ ይናገራል መጽሐፍ ቅዱስ። የረፍት ጊዜ ወስዷል። እግዚአብሔር ከስራውም ሁሉ ተንፍሷል። ልክ ስራ ሰርታችሁ እስኪ ልረፍ እንደምትሉት እግዚአብሔር ስራውን ሰርቶ ሲጨርስ ተንፍሷል ይለናል መጽሐፍ ቅዱስ። ከዚያስ እረፍት ወስዷል። እረፍት ወስዷል። እግዚአብሔር የኢጃዛ ቀን አለው፣ የረፍት ቀን አለው። ስራ ሰርቶ ሲጨርስ የረፍት ቀን አለው። አንዳንድ ክሪ ማውጣና አሳያቸው። ያው እግዚአብሔርም የሰራውን ስራ በ7ኛው ቀን ፈጸመ፣ በ7ኛው ቀን ከሰራው ስራ ሁሉ አረፈ ይላል። ይታቻል። አረ ሰርቶ ሲጨርስ ተንፋሽ ሁሉ ወስዷል፣ ተንፍሷል። እንደተነፈሰም ማሳያቸው። ተነፈሰ። ቆይ አንተ ተክስላታ ስራ ሰርታችሁ ተንፈሳችሁ አታውቁም? ደግማችሁ ከዛ ረፍት ወስዳችሁ አታውቁም? ያው እሺ ልቀጥል። ዘጸአት 31:17 ቆይ እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በ7ኛው ቀን
ከሰራው ስራ ስላረፈና ስለተነፈሰ ይላል። ከሰራው ስራ ስላረፈና ስለተነፈሰ ችግሩ ከዚያ በኋላ ነው። ችግሩ ከዚያ በኋላ ነው። እግዚአብሔር እረፍት ወሰደበትን ቀን ስራ መስራት ክልክል ነው። እንደ ክርስትና የሰራ ሰው ይገደል ተብሏል። ይገደላል የሰራ ሰው። በሰንበት ቀን የሚሰራ ግደሉት ብሏል እግዚአብሔር። ለምን ከተባለ እግዚአብሔር ስራን ሰርቶ ሲጨርስ ያረፈበት ቀን ነውና ይላል። ወላ ይላል። ተመልከቱ፣ ያንን አሳያቸው። በሰንበት ቀን የሚሰራ ሰው ይገደል። እሺ እሺ ኦሪት ዘጸአት ምዕራፍ 31 ቁጥር 14። ኦሪት ዘጸአት ምዕራፍ 31። ኧረ አንዴ ልቀጥልና ልውጣ ብሮ። ቆይ አንዴ። ስለዚህ አለ እግዚአብሔር ለእናንተ ቅዱስ ነውና ሰንበትን ጠብቁ፣ የሚያረክሰውም ሰው ሁሉ ፈጽሞ ይገደል፣ ስራንም በእርሱ የሰራ ሰው ከሕዝቡ መካከል ተለይቶ ይጥፋ አለ። ሰንበት ቀን እግዚአብሔር ስራውን ሰርቶ በሰባተኛው ቀን ያረፈበት ስለሆነ 6 ቀንን ስራ ይላል። ቀጣዩን አንዴ 15 አውጣ ወርድ ብሎ 15 ላይ ምን ይላል? 6 ቀን ስራን ስራ ተብለሃል የክርስቲያን ሕዝብ። ሰባተኛውን ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። ያ ሰላም። በሰንበት ቀን የሚሰራ ፈጽሞ ይገደል። ለምን? እግዚአብሔር ያረፈበት ቀን ነው። እናንተም እንዳትሰሩ በዚያ ቀን ተብሏል።